የዳገቷ ወሬ አመጣጧን ነው የነገርኳችሁ አይደል? አሁንም ወደ ጥንቱ ልመልሳችሁ። በድሮዋ ኢትዮጵያ በጥንቷ ኢትዮጵያ በሰሜንም በምስራቅም በደቡብም የነበሩ ነገስታቶች ብዙ ጊዜ አንድ ባህል ነበራቸው። ምን አይነት ባህል እንደነበር ልንገራችሁ። ጧት በሌሊት ሱብሂ ላይ በሚሉት ወይ ደግሞ የጧቷ የንጋቷ ፀሐይ ስትወጣ የአካባቢው ሊቃውንቶች ከአካባቢው መሪ ጋር ኮረብታ ላይ ይወጣሉ። ከዛ አቆልቆለው ሰፈሩን ሲያዩ ጢስ ነው የሚፈልጉት። ከቤት የሚወጣ ጢስ። ያንን ቤት ጢስ ያዩና ጢስ የሌለው ቤት ካዩ እዛ ቤት ምግብ እየበሰለ አይደለም ማለት ነው። እዛ ቤት ምግብ የለም ማለት ነው። ሌሎቹ ምግብ እያበሰሉ እንደሆነ ይገባቸዋል። ስለዚህ ሊቃውንቶቹ ለዛ ላሽከራቸው ሂድና እህል ሰፍርላቸውና አምጣ ይባላል። አሽከሩም ሩጦ ሂዶ እህል ሰፍሮ ይመጣና እበራቸው ላይ ያስቀምጥላቸዋል። ከዛ ወጥተው ሄዳሉ። ጧት ያ ሰው በሩን ሲከፍት ምን ያገኛል? ያችን እህል ያገኛል። ተመልከቱ። ስንቶቻችንን በዚህ ሰዓት እጃችንን ዘርግተን የወዳጆቻችንን ልጅ ምን ለምነው እንደተቸገርን እያወቁ አፍ አውጥተን እንድንነግራቸው ይጠብቃሉ አይደል? የሰውን ገመና መሸፈን ማለት ይሄ ነው። ሰው ሚስጥር አውጥቶ ሂዶ ተቸግር ያለው እስከሚላችሁ መጠበቅ የለም። ለዛም ይመስለኛል ፈጣሪ በጥንቱ ቃል ምን ይላል? ለድሃ ያበደረ ለፈጣሪ ያበደረ፣ እናንተ ደብቃችሁ የሰጣችሁትን እኔ በገበያ መሃል መልስላችኋለሁ ይላል። ሰው እነዚህ ጠቢብ ሰዎች ስለነበሩ ሰው እስኪለምናቸው በአደባባይ አይጠብቁም አይደለ? እነሱ ደብቀው ያደረጉትን ፈጣሪ ይመልስላቸዋል ማለት ነው። እና ይህም አንዱ ከዳገቷ ወሬ መካከል አንደኛው ነው። ስላደመጣችሁኝ እጅግ በጣም አመሰግናለሁ። ክብረት ይስጥልኝ።